በቅድሚያ እግዚአብሔርን በማመስገን እናንተም ቀርባችሁ እኔን ለመጠየቅ ወይም ስለኔ መረጃ ለማግኘት ሆነም የድርጊቱን ላሰባችሁልኝ ሁሉ እግዚአብሔር ይስጥልኝ። ማናለብሽ ግዛው አባተ በሁሉም ተማሪዎቿ አጠራር እናት ካስተማረቻቸው ልጆች አንዱ ነኝ። እነሆ ስለ እናት ማናለብሽ ግዛው ከራሷ ከአንደበቷ በተለያየ በዓለማችን ክፍሎች ካሉ ያስተማረቻቸው ልጆች መረጃ በመሰብሰብና እኔም በቅርበት ስለማውቃት በአጭሩ ስለሷ ለመጻፍ ወደድኩ። መምህር ማናለብሽ ግዛው እናት ተወልዳ ያደገችው አዲስ አበባ ቀበና በተለምዶ ቅንብቤት ተብሎ በሚጠራው ስፍራ ሲሆን የተወለደችውም በ1946 ዓ.ም ላይ ነበር። እዛው ቀበና አካባቢ 7 ዓመት እስኪሞላት ቄስ ትምህርት ቤት ፊደል እየቆጠረች ጎን ለጎን ግዕዝን ጨምሮ የሃይማኖት ትምህርትን ቀስማለች። በወቅቱ ያስተምሯት በነበሩ የኔታ ጥሩነህ በተባሉ ቄስ ትምህርት አሰጣጥ በመደነቅ ስታድግ መምህር የመሆን ህልም እንዳደረባት ትናገራለች። የቤተሰቦቿ ብቸኛ ልጅ የሆነችው መምህርት ማናለብሽ ግዛው እናት በልጅነቷ በጣም ፈጣንና ንቁ ልጅ እንደነበረች የቅርብ አብሮ አደግ ጓደኞቿና እሷም ሲገልጹ ይስተዋላል። እድሜዋ ለመደበኛ ትምህርት ሲደርስ በወቅቱ ቀዳማዊ ኃይለ ሥላሴ ትምህርት ቤት የሚል ስያሜ በነበረው ነገር ግን ከዘመነ ደርግ በኋላ ኮከበ ጽባህ የሚል ስያሜ በተሰጠው ትምህርት ቤት የአንደኛ ደረጃና የሁለተኛ ደረጃ ትምህርቷን ተከታትላለች። በመቀጠልም አዲስ አበባ የመምህራን ማሰልጠኛ ኮሌጅ በመግባት በከፍተኛ ውጤት ዲፕሎማ ይዛ ኮተቤ አካባቢ በሚገኘው ወንድራድ አንደኛ ደረጃ ትምህርት ቤት ለ1 ዓመት ያስተማረች ሲሆን በማስከተልም በየነ መርዕድ ትምህርት ቤት ደጃዝማች ይልማ ወይን ቀበና አንደኛ ደረጃ ትምህርት ቤት አስተምራለች። የቀበና ደጃዝማች ይልማ ትምህርት ቤት ምክትል ርዕሰ መምህርም ሆና ያገለገለች ሲሆን በዚህም ወቅት በርካታ ትዝታዎች አሏት። ኃይለኛ ተማሪዎችን በማስተካከልና አርማ ትምህርታቸውን በአግባቡ እንዲማሩ በማድረጓ በብዙዎች ዘንድ ሁሌም ትታወሳለች። የተማሩ ሴቶች ውስን በሆኑበት በዛን ዘመን መምህር ማናለብሽ ግዛው እናት በከፍተኛ መበርታትና ወኔ መማሯን እና ማስተማሯን በመቀጠል በሙያ ለሀገር አለኝታ የሆኑ በርካቶችን አፍርታለች። ከማስተማር ጎን ለጎን አዲስ አበባ ዩኒቨርሲቲ በቋንቋ ተመርቃ ወደ ኮከበ ጽባህ ቀሃስ ሁለተኛ ደረጃ ትምህርት ቤት ተመድባ ለረጅም ዓመታት ጡረታ እስከወጣችበት ጊዜ ድረስ አስተምራለች። ተማሪዎች ከቀበና ኪዳነ ምህረት ትምህርት ቤት ወደ ኮከበ ጽባህ ቀሃስ ሲመጡ ስፔሻል ክፍል ተመድባ የምታስተምረውም እሷ ነበረች። በአንድ ወቅት ከተመደቡት መሃል ሁለተኛ ልጇን ራሄልን ያስተማረች ሲሆን እናቷ ልታስተምራት ክፍሏ ስትገኝ በጣም እንደተገረመችና ቤት ሲገናኘው እናቴ አልመስላልሽኝ አለችኝ ብላ ትውስታውን ታጋራለች። መምህርት ማናለብሽ ግዛው አባተ ቤተሰቦቿን እጅግ የምታከብርና የምትወድ እንደሆነች በዙሪያው ያሉ ሁሉ ሲናገሩ ይደመጣል። በቅጽል ስማቸው ታንክ በጎራዴ ተብለው በህዝብ ዘንድ የሚታወቁት አባቷ አቶ ግዛው አባተ ትምህርቷን አጠናቃ ስራ ላይ በሆነችበት ወቅት ትዳር እንድትመሰረት አድርገው 3 ልጆችና 7 ልጆችን አፍርታለች። ከወለድኳቸው ልጆች በተጨማሪ በሀገር ውስጥ እና ከሀገር ውጭ የሚኖሩ በርካታ የምኮራባቸው ያስተማርኳቸው ልጆች አሉኝ። እነዚህ ከልጆችና ከልጆቼ ለይቼ አላያቸውም የምትለው እናት ማናለብሽ ግዛው አባተ እስካሁንም በስልክና በአካል ሲጠይቋት ይስተዋላል። በርካቶችን አስተምራ ለወግ ማዕረግ ያበቃችው እናት ማናለብሽ ግዛው አባተ ሀብቴ ያስተማርኳቸው ልጆቼ ናቸው። ያስተማርኳቸው ልጆች በሙሉ አረም አልሆኑብኝም። በሄድኩበት ሁሉ የክብር ማዕረግ ሰጥተውኛል። አሜሪካ፣ ፈረንሳይ፣ ጣሊያን እና በሌሎችም የተለያዩ ሀገራት ነዋሪ የሆኑት ያስተማርኳቸው ልጆች ደውለው ይጠይቁኛል። ለዚህም ፈጣሪ ያክብርልኝ ትላለች እናት ማናለብሽ ግዛው አባተ። በማስከተልም ትልቁ ስኬቴ በልጅነት መምህር የመሆን ህልሜን ማሳካቴ፣ በርካታ ልጆችን ማፍራቴ፣ ትዳር ይዤ ወልጄ ልጆችን አሳድጌ መዳሬ፣ በተለይ ያስተማርኳቸው ልጆች ትልቅ ቦታ ደርሰው ማየቴ፣ በዚህም በሄድኩበት ሁሉ ሲንከባከቡና ሲጠይቁኝ ማየት ትልቁ ስኬት እና ሀብት ነው ትላለች። ካስተማርኳቸው ልጆች ጋር በተያያዘ በርካታ ገጠመኞች አሉኝ። ሁለተኛ ልጄ ለመዳር ወደ እስራኤል በባህል ልብስ ደምቄ ስሄድ ኤርፖርት ፓይለቶችና ሆስተሶች ያስተማርኳቸው የኮከበ ጽባህ ልጆች ሆነው አገኘኋቸው። በዚህ ወቅትም ፓይለቶችም ሆስተሶችም ያደረጉኝ እንክብካቤ ልረሳው አልችልም። በዕለቱ ከተንከባከቡኝ መሃል አንዱ ካፕቴን ሚኒሊክ ሲሆን አብዛኛው ያስተማርኳቸው ልጆች ነበሩ። በዚህ ጉዞ ላይ ግብጽ ባረፍኩበት ወቅት አንዲት ተማሪ በአለባበሴ አውቃኝ የልጅነቷን በማውሳት አጥብቃ ሰላም በማለት ያላትን ፍቅሯን ገልጻለኛለች። የቀበናዎቹ ያስተማርኳቸው ልጆች ደራሲ አለማየሁ ማሞ፣ አለማየሁ ሰይፉና ሌሎችም የኮከበ ጽባህ ትምህርት ቤት እና የቀበና አካባቢ ቅርስ ናቸው። ነዋሪነቱ አሜሪካ ሀገር የሆነው ደራሲ አለማየሁ ማሞ ከ28 በላይ መጽሐፍትን የጻፈ ሲሆን የባህር ኃይልም ነው። በአንድ ምርቃት ላይ በማርሽ ባንድ አጅቦ ወደ መድረክ አስገብቶ እናቴ መምህሬም ናት፣ ሽልማቴ ማዕረጌም ለሷ ነው ብሎ መድረክ ላይ ኮፍያውን አውልቆ ሲያደርግልኝ የተሰማኝ ደስታ በህይወት መቼም አልረሳውም። መላኩ በላይ ወይም የፈንድቃ ባህል ማዕከል ባለቤት በጣም ልጅ ሆኖ ነው የማውቀው። ካስተማርኳቸው ልጆች አንዱ ሲሆን እስካሁንም ጥያቄ ነው። የኢትዮጵያን ስምና ባህል ከፍ ከሚያደርጉትና እያደረጉ ከሚገኙት ልጆች መካከል አንዱ ነው።
ሌላው ኮከበ ጽባህ ካስተማርኳቸው ልጆች የመካከል ሁለት ወንድማማቾች ድምፃዊ ፀሐይ ዮሐንስ ቢሻን ቀበና እና ድምፃዊ መዝሙረ ዮሐንስ ይገኙበታል። በተለይም ድምፃዊ ፀሐይ ዮሐንስ እስካሁን ጥያቄ ነው። ካስተማርኳቸው መካከል ፕሮፌሰር ማህተበ ሱራፌል ወንድሙ፣ በርካታ ኢንጂነሮች እና ዶክተሮች፣ ጋዜጠኞች፣ አስተማሪዎች፣ አርቲስቶች፣ ፓይለቶች እና ሌሎችም ይገኙበታል። አጠቃላይ በዓለም ዳርቻ በሀገር ውስጥም በየሆስፒታሉና በተለያዩ አገልግሎት መስጫ ተቋማት ቅድሚያ የሚሰጡኝ ክብር የሚለግሱኝ ልጆቼን ሳይ እንኳንም መምህር ሆንኩኝ ይላለው ትላለች እናት ማናለብሽ ግዛው አባተ። እናት ማናለብሽ ግዛው አባተ ከላይ ከገለጽኳቸው በላይ ነች። ብዙዎች በቅርበት የሚያውቋትና በዓለማችን ክፍል ኗሪ የሆኑት ያስተማረቻቸው ልጆች ምስክርነትም ይሄ ነው። ማህበራዊ ኑሯ በጣም የሚያስገርመው መምህርት ማናለብሽ ግዛው የአንደኛ ክፍል ጓደኞቿ እስካሁንም አብረዋት አሉ። የልጅ ልጅ አፍርተውም ይጠያይቃሉ። ለአብነትም እናት ማናለብሽ ግዛው አንደኛ ኤ በነበረችበት ወቅት ወይዘሮ ታጠረ ወርቄታውን አንደኛ ቢ፣ ወይዘሮ ወርቂቱ ዳለው አንደኛ ሲ ጓደኞች የነበሩ ሲሆን አሁንም ድረስ በአብሮነት መንፈስ አንድ ላይ ናቸው። ይህ ብቻ አይደለም። እናት ማናለብሽ ግዛው ያስተማረቻቸውን ተማሪዎቿ ሁሉ ባለመርሳት ትታወቃለች። በየቀኑ እሷን ለመጠየቅ በሚመጡ የቀድሞ ተማሪዎቿ ቤቷ ይሞላል። በስልክ የሚጠይቋትና በየማህበራዊ ሚዲያ ያለችበትን የሚያፈላልጉ በርካቶች ናቸው። በተለይም በደርግ ጊዜ በሶስት ፈረቃ በርካቶችን ያስተማረችው እናት እስከ ቅርብ ጊዜ ድረስም በቅንነትና በታላቅ የአገልጋይነት መንፈስ ሀገር የምትኮራባቸው ትልልቅ ደረጃ ላይ የደረሱ ሰዎችን በማፍራት ለሀገራችን ብሎም ለዓለም ትልቅ ውለታን የዋለችው እናት ማናለብሽ ግዛው አባተ በዚህም ወቅት 71ኛ ዓመቷን ይዛ ጡረታ ላይ ትገኛለች። አሁን ላይ እጅ ስራዎች መስራትና የፈትል መፈትል ስራ የሚያስደስታት እናት ማናለብሽ ግዛው በሃይማኖት ጥላ ስር በመሆን ጸሎት እያደረገች እንዲሁም ታማሚዎችና አዛውንቶችን በመጎብኘት ትልቁ ሀብቷ አድርጋ ሁሌም በበጎ ምግባር ራሷን እያበረታች ትገኛለች። ሀገር ስትወድ ልክ የላትም። ኢትዮጵያ የሚለው ቃል ከአፏ አይጠፋም። ለ60 ተከታታይ ዓመታት አንድም ቀን ሳታቋርጥ የሀገር ልብስ ጥበብ መልበሷ ብዙዎችን ትኩረት ስቧል። በዚህም ትልቅ መድረክ ላይ እውቅና ተሰጥቷት ተሸልማለች። ከአፄ ኃይለ ሥላሴ ዘመን ጀምሮ አሁን እስካለችበት ጊዜ ድረስ በርካታ ሽልማቶችና በርካታ የእውቅና ሰርቲፊኬቶችን ተቀብላለች። ኮከበ ጽባህ ቀሃስ የቀድሞ ተማሪዎች ማህበር ባዘጋጀው የቀድሞ ተማሪዎች የመገናኛ መድረክ ላይ ትልቅ እውቅና ከማህበሩ ከቀድሞ ተማሪዎቿና ከተማሪዎቿ አግኝታለች። የቀበና ወንዝ ታሪኳ ነው። የቀበና ወንዝ ትዝታዋ ነው። በቀበና ወንዝ ዳርቻ ቡርቃ አድጋበታለች። ስለ ቀበና ወንዝ አውርታ አትጠግብም። ሰዎች የቀበና ዋርካ የኮከበ ጽባህ ቀሃስ ትምህርት ቤት ቅርስ ይሏታል። እናት ማናለብሽ ግዛው በበኩሏ እንዲህ ትላለች። የቀበና ወንዝ እንደ ዮርዳኖስ ወንዝ አየዋለሁ። ያፈራልኝ በርካታ ልጆች አሉኝ። ሀብቴ፣ ንብረቴ፣ ኩራቴ ልጆቼ ናቸው። ቢሻን ቀበና በሚለው ሙዚቃ ሰርግ ላይ ቀበና ልጆች ከፍ አድርገው ይዘውኝ ማዕረግ ሰጥተውኛል፣ አክብረውኛል። ባሳደጓቸውና ባስተማርኳቸው ልጆች መወደድና ትልቅ ቦታ ደርሰው ለሀገር ትልቅ ውለታ ሲውሉ ከማየት በላይ ምንም ሊያስደስተኝ አይችልም። ለዚህም ፈጣሪን ላመሰግነው እወዳለሁ። እኔም እላለሁ ይህችን ጀግኒት እናት መሸለም፣ እውቅና መስጠት፣ ማመስገን ትልቅ መባረክና ለቀጣይ ትውልድ ለሚያፈሩ መምህራንም ትልቅ መነሳሳትን የሚፈጥር ነውና እናት ማናለብሽ ግዛው አባተ መልካም እድል እላለሁ። በአውሮፓ፣ በአሜሪካ፣ በፈረንሳይ፣ በጣሊያን በዓለም ላይ ያሉ ተማሪዎች ሁሉ ክብርና ማዕረግ ይስጥልኝ። ጸጋ እና ጤና ለመላው እናቶቻችን። የተወዳዳሪ ስም እምርት ማናለብሽ ግዛው አባተ እናት። የውድድሩ ዘርፍ የዓመቱ ምርጥ እናት። ይህንን እናቶችን የሚዘክር የሚያከብር ፕሮግራም ወይም ደግሞ የሽልማት ዝግጅት ስላዘጋጀ እናት ባንክን ከልብ አመሰግናለሁ።